ምን ሆነሻል? እኔ ልጅ ኧረ ምንም አልሆንኩም አባዬ። ትንሽ ልረፍ ብዬ እኮ ነው። አትዋሽኝ፣ ፊትሽ እኮ ይናገራል። ቆይ ምን ተፈጠረ? አሁንም ሀና ናት አይደል ያስከፋችሽ? ኧረ እንደዛ አይደለም አባዬ፣ ዝም ብዬ እኮ ነው የሆነ ትዝታ መጥቶብኝ ነው የማለቅሰው እንጂማ ሀናም ታደርገኛለች። ልትደብቅኝ አትሞክሪ። የሀና ክፋትና ግትርነት ቤት ውስጥ ሰላም እንደነሳሽ ያውቃለሁ። ነገሩ ውድሌ ነው እንደዚህ የሚያደርግሽ። አባዬ እባክህ እንደዛ አትበል። እኔ እኮ በጣም ደህና ነኝ። ደግሞ አንተ ደህና ከሆንክ እኔ ምንም አልሆንም። እባክሽ ከቤ አሁን ሳይበቃ ነው። እኔ ድብብቆሹ በጣም ነው ይሰለችኝ። ከዳዊት ጋር መኖር በጣም ነው ያቃተኝ። ቆይ አሁን ያለን ነገር እኔ እናንተ አብረን ለመሆን አይበቃ ነው? ገና ነው ሀና፣ ትንሽ ይቀራል። ሁሉንም ነገር በእጃችን እስከምናስገባ መታገስ አለብሽ። እስከ መቼ ነው የምታገሰው? በቅርቡ እኮ ሁሉንም ነገር በስም ያደርጋሉ። በቃ አሁን ልሂድ። ዳዊትም ከስራ የሚመጣበት ሰዓት ደርሷል። ደግሞ ከቤት ጠፍቼ ቢያገኘኝም ነገሮች ወደ ጥርጣሬ እንዳይቀይሩብኝ በቃ እኔ ልሂድ። ዳዊት፣ አንተ ከኔ በምንም አትበልጥም። በቅርቡ እንደዚህ የምትኮራበትን ንብረትን፣ የምትወዳት ሚስትን፣ ሁሉን ነገር ጠቅልዬ በእጅ ያስገባልሃለሁ። እኔ ከበደ አይደለሁ። እንደዚህ ስቂል ደስ ምንድን ነው? ችግር አለ እንዴ? ምን ሆናችኋል? ሀና መተሻል እንዴ? ሰሊና እኮ ትንሽ ደብሯት እሷን እያጫወትኳት። ሲጀመር መች ደስተኛ ሆና ታውቅና? ሰሊና ተከፋች፣ ሰሊና ለቀሰች። ቆይ ግን መች ነው እናንተ እኔን ዞር ብላችሁ የምታዩ? ዳዊት አሁንም እደግምልሃለሁ፣ ልጅን ማቅበጥ አግባብ አይደለም። ለመሆኑ ግን የሚበላ ነገር ሰርተሻል? ሀና ገና ከመምጣትሽ ለምንድን ነው ጠብ የምትጨርው? ሰሊና እኮ አሁን ነው ገና ከትምህርት ቤት የመጣችው። ሰምኛለሽ? አሁን ገብተሽ የሚበላ ነገር ስሪ። እኔ በጣም ነው የደከመኝ። እኔ የምልሽ ቆይ ኩሽና ምን እንደሚል ይሸትሻል? ቆይ ምን እየሰራሽ ነው? ነው ወይስ ስራ መጥላት እንዲህ ነው? እያጸዳሁት እኮ ነው ሀና፣ ገና መግባቴ ነው። እያጸዳሽ ነው ወይስ ከአባትሽ ጋር እያማሽኝ ነበር? ሀና እንዲህ አድርጋ ሀና እንዲህ ብላ ደግሞም ስታለቅሺ ነበር። እኔ ለአባቴ ምንም ነገር አልነገርኩትም፣ እሱ ራሱ ነው የጠየቀኝ። ቆይ ግን አንቺ ለምን እንደዚህ ትሆኝብኛለሽ? ምን አደረኩሽ? ትሰሚኛለሽ ሰሊና፣ እዚህ ቤት ውስጥ እስካለሽ ድረስ እኔ ያልኩት የማይሆን ከሆነ ለአንቺ ጥሩ አይመጣም። ደግሞ ቅድም አባትሽ ፊት የቅብጠት ለቅሶ ያለቀሽው ነገር አልተመቸኝም። አባቴ እኮ ይወድሻል፣ እኔ ደግሞ ልጁ ነኝ። ደግሞ ቅድም ምንም አልሆንኩም ብለሽ የሰጠሽው መልስ ብልጥነትሽን ያሳያል። እኔ ደግሞ ካንቺ ብሳለሁ። አውቃለሁ፣ ከኔ እንደምትበልጭ በደንብ አውቃለሁ። ግን ደግሞ አባቴን እያታለልሽው መሆኑን ሳስብ ነው የሚቆጨኝ። ምን አልሽ አንቺ ባለጌ? ምን እያደረግሽ ነው? ምንም ሳህን እኮ ሰብር ብላ ሳህኑን ላድነው ብዬ ነው። በዛ ላይ እንደምታያት ልጅቷ ስራ አትወድም። እኔ ደግሞ ቤት ሲቆሽሽ ስለማልወድ ነው። ቢሆንም ልጅ አይደለች እንዴ? ታዲያ ቀስ ብለሽ ማሳየት ነው። እውነትህን ነው።
እሺ እሷ ትስራኛ የትና ከማን ጋር ነው የምትዩኝ ያለችኝ? እቺ ልጅ አዋቂ የሆነ ነገር ሳጠረጥርማ አትቀርም ነው ወይስ አፏን እንዳመጣላት ዝም ብላ ነው የተናገረችው? እቺ ጥሬ ካደረች አትቆረጠምም ማለት ሀገሬ ሰው። ነገሮች ሳይረፍዱ የሆነ ነገር ማድረግ አለብኝ። አለበለዚያማ እቺ በጥፊና በዛቻ የምትመለስ አይነት ሰው አይደለችም። ሰሊና የምንግባባ ከሆነ እንግባባለን። አይ ካልሽ ደግሞ እርምጃ የከፋ ነው የሚሆነው። አንቺ አባትሽ እንድትጠይ ሳይሆን እሱ ራሱ አንቺ እንዲጠላ አድርጊ ከዚህ ቤት ነው የማባረርሽ። አባትሽ አንቺን እንዲጠላሽ ደግሞ እኔ አንቺ ላይ ያለኝን ቅሬታ ማንሳት አለብኝ። እንደሆነም በተቃራኒው ለአንቺ መልካም አሳቢና ሩሩ እንጀራ እናት መሆን ያለብኝ። ሄሎ ከበደ፣ ትሰማኛለህ? ነገሮች በጣም እያከረሩ ነው። ያቺ ልጅ የሆነ ነገር ሳትጠረጥር አትቀርም። ለትንሽ ጊዜ እናንተ መገናኘት ማቆም አለብን። የአባትና የልጅ ፍቅርን በሰላማዊ መንገድ ነው መለየት የምፈልገው። አለበለዚያ ከባድ ነው። ያቺን መርዝ በምን አይነት መንገድ ማስወገድ እንዳለብኝ አዲስ ዘዴ አስቤያለሁ። ሰሊናዬ፣ ትናንት ስላስቀየምኩሽ በጣም ይቅርታ። ተናድጄና ደክሞኝ ስለነበረ ነው ያስከፋሽ። ይቅርታ። እሺ። አዎ፣ እንደዚህ ነው መጀመሪያ ያለብኝ። ሰሊናዬ፣ እንዴት አደርሽ? ደህና አደርሽ? እንዴ ቆይ፣ ለምን በጧት ተነሳሽ? እንዴት አልቀሰቀሽኝም? ደግሞ እንዴት ብቻሽን ይሄ ሁሉ ስራ ሰራሽ? አይ ዛሬ እኮ ክላስ ስለሌለ ያው ላግዝሽ ብዬ እኮ ነው። ትናንትና ስሜታዊ ሆኜ ስላስቀየምኩሽ በጣም ይቅርታ። እሺ። ደግሞ ከዚህ በኋላ እንደ እናትና እንደ ልጅ ነው እንድንታይ የምፈልገው። ደግሞ ይቅርታ በጣም እሺ። ይቅርታ ላደረግሽልኝ እንደምን አደራችሁ እናትና ልጆች። ዛሬ ደግሞ ፍቅራችሁ በጣም ደስ ይላል። አዎ፣ ትናንትና እኮ ስላስቀየምኳት ይቅርታ እየጠየቅኳት ነው። ዋው፣ እንደዚህ ስትሆኑ በጣም ነው ደስ የሚለው። እሺ በቃ ነው መጣ ልጄ። በቃ ቁርስ ይደርሳሉ። ሰሊናዬ፣ ይሄ ሰዓት ለአባትሽ ምን ያህል ትዝታ እንዳለው አውቃለሁ። ይሄ ገንዘብ ደግሞ ነገ የሚከፈል ብድር ነው። ይሄን ነገር አንቺ ቦርሳ ውስጥ ከትቼ እሱ አንቺ ውስጥ ቢያገኘው ምን ሊፈጠር እንደሚችል ማሰብ ቀላል ነው። እሰራልሻለሁ።
በጣም ቆንጆ ምግብ ነው የሰራሽው። ባለሙያ እኮ ነሽ የኔ ቆንጆ ልጅ። ከባለሙያው ጋር የዋለች ባለሙያ ነው የምትሆነው። ለዛ ነው ቆንጆ ምግብ የሰራችው አይደለ እንዴ ሰሊና? እኔ የምልሽ ሰልዬ ጠይቅሻለሁ እያልኩ ቅድም ውጭ ላይ ስታናግረው የነበረው ልጅ ጓደኛሽ ነው? ደጅ ላይ አረኔ ዛሬ ከበራ ልጣው ማለት ነው። ማንንም አላናገርኩም። አይ መደበቅ ምን ያስፈልጋል? አባትሽ እንደሆነ አይቆጣሽ። እኔም በሆን ደግሞ ወጣትነትን ስለማውቀው ኢትስ ኦኬ ኖርማል ነው። ግን ደግሞ ልጁ ትንሽ ግብረ ገብነት የሚጎል ይመስለኛል። ብር ምናምን ሲጠይቅሽ ሰምቼው ነበረ። ለዛ ነው። ገንዘብ? ምን አይነት ልጅ ነው ገንዘብ የሚጠይቅሽ? ሰሊና አባዬ እመኔ ሀና ምን እንደምትልኝ ምንም አላውቅም። ዛሬ ደጅ አልወጣሁም። ደግሞ ማንንም ሰው አላናገርኩም። ወይ ተይው በቃ ሰልዬ፣ እኔ ለደህንነትሽ ብዬ እንጂ እኮ ላሳጣሽ ፈልጌ አይደለም። በሉን ያውን ስራ አለብኝ። በኋላ ስመጣ እናወራበታለን። ሀና ሀና ሀና! ምን ሆነክ ነው? የተፈጠረ ነገር አለ እንዴ? ቆይ ዛሬ ልብስ አስተካክልሻል እንዴ? አረ ነው ያላስተካከልኩ። ምን ነው? ሰዓቴ ከጊዜ ውስጥ የለም። እንደገና ለሰውየው እሰጠዋለሁ ብዬ ያዘጋጀሁትን ገንዘብ አጣሁ። ቆይ እኔ ምንም ነገር ሊገባኝ አልቻለም። እንዴት ሊሆን ይችላል? ማናችንም እኮ እዚህ ክፍል አልገባንም። ሰሊና አይ እሷ እንኳን በፍጹም አትሆንም። የቅድሙ ልጅ አዎ ብር ሲጠይቅሽ ሰምቻለሁ። ምን እያልሽ ነው ሀና? እንዴት አባቴን እሰርቃለሁ? ዳዊትዬ ተረጋጋ። ምናልባት እኮ በስተት ቦርሳ ውስጥ ገብቶ ሊሆን ይችላል። ወይም ደግሞ ለዛ ልጅ ልትሰጠው አስበው ይሆናል። ቆይ ለምን ቦርሳን ቼክ አላደረግም? መጣ እንዴ? ክፍሌ ምንም የለም፣ አትግቢ። ምን አይኔ ነው ሰሊና? አንቺ ስርቆት! አባዬ እምልልሃለሁ፣ እኔ ይሄንን አላደረኩትም። እሷ ነች ያደረገችው። ሰሚኛለሽ? እኔ ላንቺ አስቤ ዝም ባልኩ ነውርሽን በሸፈንኩ አንቺ እኔ ልትወቅሽ ነው? ይኸውልህ ዳዊት፣ ከዛ ጎረምሳ ፍቅር ይዟታል። ይዛለት የማትሄደው ነገር የለም። አባዬ አባዬ አትበይ። እኔ አንድም ቀን በወለድኳት ልጅ እንደዚህ ሆናለሁ ብዬ አስቤ አላውቅም ነበር። ቆይ እንዴት እንደዚህ ታደርገኛለች? እኔ እኮ ሌላ ሰው ቢሰርቀኝ እኔ ግድ የለኝም፣ ግን እንዴት ሰሊና? እኔ እናቷ ከሞተች ጊዜ ጀምሮ እንደዛ ስንከባከባት የነበርኩት እኮ እኔ ነኝ። እንዴት ሰሊና እኔ ላይ እንደዚህ አይነት ነገር ታደርጋለች? አይዞ ጓደኛዬ፣ ነገሮች እንደዚህ ናቸው። ይህን ሁሉ ነገር እንድታደርግ የሚያረጋት ያ ያፈቀረችው ልጅ ነው። የዚህን ዘመን ልጆች በጣም አስቸጋሪ ናቸው። እውነት ለመናገር ግን ሀና በጣም ታጋሽ ነች። ይሄን ሁሉ ነገር እንዴት ስትደብቅ እንደኖረች በጣም ይገርማል። አዎ እኔ ሀናን በድያታለሁ። በእርግጥ ስለ ሰሊና ስትነግረኝ ክፋት ያለባት ይመስለኝ ነበር። ግን ይኸው አሁን ግን እኔ ባይን ያየሁት። ሞኝ እውነትም ባይንህ አየህ። እኔና ሀና ያዘጋጀንልህን ፊልም ባይንህ አየህ። ገና ምን አይተህ?
ይቺ ልጅ ቤት ስላለች ነው ቤቱን ወደ ራሳችን ማዞር ያልቻልነው። አሁን ግን መንገዱ እየተጠረገ ነው። ስማ ዳዊት፣ አሁን መረጋጋት አለብን። ይኸውልህ ሰሊና ለጥቂት ጊዜም ቢሆን ከዚህ ቤት መውጣት አለባት። ዘመድ ጋር አሊያም የሆነ ቦታ መሄድ አለባት። አለበለዚያ ሁል ጊዜ ከሀና ጋር ሲጋጩ ለአንተም ለጤና ጥሩ አይደለም። አላውቅም። እኔ ከዚህ በኋላ ስለ ሰሊና መስማትም ማየትም አልፈልግም። ሄሎ ከቤ ወይ ኧረ አልተኛውም። ኧረ ወጣ በቃ እሺ፣ እሷን እንዳወራ ነው ልላካት። እሺ ቻው ቻው። ስሚ አንቺ፣ አሁን ውጭ ነኝ። ሞባይል ካርድ ገዝተሽ ነይ። አሁን እኮ ሰዓቱ በጣም መሽቷል እና አልታዘዝም እያልሽ ነው? ትሰሚኛለሽ? ከኔ ጋር እንደዚህ አይነት ልውስ ባትገቢ ጥሩ ነው። ምክንያቱም በሰራሽው ስራ አባትሽ በጣም ነው ያፈረብሽ። እኔ ነፃ ነኝ፣ አባዬም ደግሞ ያዘነብኝ አንቺ ባሰርሽው ሴራ። ዝም በይ እንዴ! እማዝሽን ነገር አልሰማም እያልሽ ነው? አሁን ወጥሽ ግዢ ያልኩሽን ካልገዛሽ ትሰሚኛለሽ? ውጪ ነው ማሳድርሽ፣ በረንዳ ላይ ገዝተሽ ነይ። ውጪ። ሄሎ ሀና። ሄሎ ከቤ። ልጅቷን ሱቅ ልኬያታለሁ። ጥሩ። ሲጋራውን አዘጋጅተሻል? በሚገባ ያልከኝን በሙሉ አድርጌያለሁ። በፍጹም ስህተት እንዳትሰሪ። ዛሬውኑ ከቤት እንድትወጣ እንዲያረጋት አድርጊ። ቻው ቻው ቻው። ሰውዬው ሳይመጣ አይቀርም። ቻው። አልተኛሽም እንዴ? ምን ተኛለሁ ብለህ ነው? ዛሬ እኮ ፈጣሪ ነው ያተረፈኝ እንጂ ሞቼ ነበር። ምን የምን ሞት አመጣሽብኝ? ይቆጭ ሰሊና በጩቤ ልትወጋኝ ብላ ሩጬ ነው ያመለጥኳት። ምን? የት አለች ሰሊና? ሰሊና! አሁንማ ልጁ መጥቶ ወሰዳት። አባዬ መታል እንዴ? አንቺ እረፍ፣ የሆነ ነገር ትሆንብሃለች። እረፍ እንዴ! ሲጋራ? የምን ሲጋራ ነው? እኔ እኮ ከሱቅ ነው የምመጣው። እና እኔ ወይስ እሱ? ማናችንን እዚህ ቤት የምናጭሰው? ይሄ ደግሞ ያንቺ ነው። እዚህ ጋር ተቀምጠሽ ነበር። ሰምኛለሽ? ሁለተኛ እዚህ ቤት እንዳለሽ ውጪ! አባዬ ውጪልኝ! እሺ፣ እሄዳለሁ። አላቅልሽም። ቀጥ ብለሽ ውጪ!